ሲኖር አስገባሃለሁ ጠብቅ እንዳትሄድ ነገሰ ወንድማችን ይሰማል የምናወራውኛ አይ ቲንክ ቆይ እየተመካከረ ኦር እየተደዋወለ ምናምን ይመስለኛል ወደፊት የምታሳይበት እሱ አንተ እጅ ነው ስልኩን እስኪ እንደሱ አሳየን እንዳሁን እንዳሳየን አሁን እጅን አይተነው ነበር የገጠር ልጅ ሚውት አብራና ቁጭ በለ ሚውት አብራ የገጠር ልጅ አንዴ እሺ አይዞህ አትጨናነቅ ምንም ችግር የለው ወንድሜ እሺ ቴንክ ዩ ስልኩን እስኪ ያሳየን ቅድም እጅን እንዳሳየህን ቴንክ ዩ የገጠር ልጅ በጣም ነው የማመሰግነው በነገራችን ላይ ኦኬ ያለው ነው በተስፋ ያለው ማለት ይኸው ከሻፍ እስገልብጠው ከጀርባ ስልኩን ከጀርባ ቀጥ አድርገህ ያዘው እንደሱ አድርገህ ገልብጠው ስልኩን አንዴ ይክፈታውና ሲም ካርዱን ያውጣል ለሄር ነው ሆልድ ኦን አቡ እስኪ ቀዩን ተጫነውና አብራው እስኪ ስልኩን ካሜራውን ብታዞረው እኮ ይቀልክ ነበር ካሜራ ማዞራችንን ፍሊፕ ካሜራ አታውቅም ማዞር ወደ ኋላ 3 ነጥብ ነክተህ ካሜራውን ወደኋላ ስልክ ማንሻ መሰለኝ በቀኝ እሱ ግሪኑን ምልክት ንካው ልንገርህ የቪዲዮ ምልክቱን ስነካው የካሜራ እንደዚህ መገልበጫ አለች የቪዲዮ ምልክቱን ስነካው ማለት ነው ለመጨረሻ ጊዜ መቼ ነበር ቻርጅ አደረከው እሱን ስልክ በእጅ ያስከው እኔ አንድ ምናገር አረማወራኩት አላደረከው ፓስፖርቱን አምጣው እስኪ እንደዚህ ሆነ በፊት እንትን ሲም ካርዱን ያውጣው ሚኪ አተዘለ ሲም ካርዱን ያውጣው ፈጋረቱ ስልኩን ድንጋይ ላይ ያስደግፈው ነገሰ ስልኩን ማለት ነው እንደሱ እንደሆነ ድንጋይ ላይ ያስደግፈው ካሜራው እንደሱ ከሆነ እንደሱ እንደሆነ ድንጋይ ላይ ያስደግፈው ወይ እንጨቱ ላይ እንደሱ አዙራ ማለት ነው አቦን ተሰራ እሺ አሁን አሳየን አሁን ሲሙን አውጣው እስኪ አውጣው ሲሙን ሲም ካርዱን አውጣው እስኪ ሲም ካርዱን አውጣ አቡ ስራ ይሰራ መብራት ያለበት ሞባይል ከካሜራው ጀርባ ያለው I think ወደ ታች ሳብ መሰለኝ የምታደርገው ከፈትከው ኦኬ ሲሙን አውጣው ሲም ካርዱን ያወጣው ባትሪውን መሰለኝ ሲሙን አውጣው እስኪ ይታያል ሲም ካርዷን እሷ ነጯ ሲም ካርድ ነች ወይስ ምንድነው ሲም ካርዷን አውጥተህ እንደዚህ እጅግ መዳፍክ ላይ አድርገህ አሳይኝ ኦኬ አውጣውና እጅ ላይ አድርገው አንተ ሲም ካርድ መዳፍ ላይ እንደዚህ አድርገህ ነው ኦኬ አውጥተዋል ታያለ ይታያል ማለት ስሙን ለማየት ነበር ስም እኮ ሲም ካርዷ ስም ይላጡ ሲም ካርድ ምንድነው አንተ ጋር ምን ይላል ሞባይል ነው ያለው ምንም የለው ማለት የሳውዲ ሲም ካርድ ነው ነው እንደዚህ ያለው ቆይ ሞባይል እስኪ ሚለውና ሳውዲ ነው አንብብልን እስኪ ሞባይል ነው ስም የለውም ያኔ ሞባይል መሆኑ ያኔ በሸሪካው አንተ ነው በምልክት ነው የሚታየው ሰው አለ ያንተ እንትን አለ ትንሽ እጅህን ከፍ አድርገው ከካሜራ ውጪ ነክ ትንሽ እጅህን ከፍ አድርገው አይታየንም እንደዚህ እጅህን ከፍ አድርገው ያ እንደሱ ከዛ ትንሽ ካሜራ ቀረብ አሁንስ ምን እናደርጋለን መሰለህ አሁን ሲም ካርድ መሆኑ ብቻ ነው የሚለየው እንጂ ውስጡ ላይ ጽሁፉ ምናምን አይታየን ኢቭን ራሱ ጎልደን ከለሯ እንኳን አትታየንም አሁን እንዲህ እናደርጋለን የሷ ቤተሰቦች መተው ፓስፖርቱንና ስልኳን መውሰድ ይፈልጋሉ የት ቦታ ነው ቆይ ሊያሳይ ነው የት ቦታ ነው ልትሰጣቸው የምትችለው አንተ ኦኬ ፓስፖርቱን አሁን የመጀመሪያ ፔጁን የሷ ፎቶግራፊ ያለበትን አሳየን ገልጠህ ፓስፖርቱን የመታወቂያ ኦኬ መታወቂያ ካርድ እሺ ፓስፖርት ላይ ያለውን
ፎቶዋን ገለጥ አድርገህ ብችል በሁለት እጅ ይዘህ ብታሳየን ጥሩ ነበር። ከካሜራው እየወጣህ ነው መሀል ላይ ሆን ፕሊዝ። ኦኬ እንዲህ እናድርግ። ብሬክስ ምን መሰለህ ሌሎችን ጥያቄዎች እንዲመልስልን አሁን በዚህ ሊታይ ስለማይችል ጠዋት ላይ በቪዲዮ ወይ የሆነ ሰው ጋር ተደዋውለው ወይም ደግሞ በላይ ቢምጣና አንድ ሰው አስገብቶትኝ ያሳይ አይመስልህም? ሌሎችን ጥያቄዎችን እንጠይቀው። ከዛ ደግሞ ይሄንን ስልክና ፓስፖርት ለቤተሰቦቿ መቼ እንደሚሰጥልን እዚህ ቃል ይገባልንና የሆነ ቦታ ተገናኝተው ፓስፖርቱና ስልኩን ኢሚዲየትሊ ለቤተሰቦቹ ማስረከብ አለበት ብዬ አስባለሁ። ቅልቦች ምን ይመስላል? እኔም በዚህ ነው የምስማማው። ቤተሰቦቿም የሚፈልጉት እሱን ነው። ማስረጃ ስለሚፈልጉት መታወቂያዋ፣ ፓስፖርቷ፣ ስልኳ የእሷ መሆኑንም መጠየቅ ይፈልጋሉ። እኔ ቅድም ካለፈኝ ውስጥ በጠይቅ እንደምትፈቅዱልኝ ከሆነ መሞቷን የተመለከተና የመሞቷ ቦታውና የነሱ መሀል ያለው ርቀትን ማወቅ እንደው ምን እንትን እንዳሉ እኔ የሚል እንኳን ፍላጎት አስክሬኗን ለቤተሰብ መራት የሚለውን እነሱ ስላሉ ነው እኔ ያምንችበት ወይም እዚህ ጋር ሲጠይቁ የነበሩ መኖሯን እንግዲህ ብዙ ምልክቶች እየታዩ ነው በተለያዩ ቪዲዮዎች ማህበራዊ ሚዲያ ላይ የሚዘዋወረው። እነሱ የሰሙበት ርቀት እና እሷ ሞተች ይባል የቀበርናትስ ያሉት ቀጥታ የሰሙት ነገር አለ ወይ? ይህንን ደፍረው እኛ ጋር መጥተው እንዲህ ብለው በድፍረት ለመናገር ያስደፍራቸው ነገር ምንድን ነው የሚለው መለየት ስለፈለኩኝ ነው። ለዛም የራሴ ምክንያት ደግሞ አለኝ በኋላ ላይ አነሳው ይችል ይሆናል። ግን የሱን ስሜት ወይንም የሱን ምላሽ ማወቅ ስለፈለኩኝ ጥያቄ ያ እሱ ነው። ሁለተኛ ጠዋት ላይ በሆነ ሰው ላይ ገብቶ ወይ በሀቡ ወይ በአቡ ፋኖ ቤት አሁን ያሳየንን ሲም ካርድ እና ፓስፖርት ያሳየናል ለቤተሰቦቿ ከማድረሱ በፊት ቢከዝ አሁን ማየት ስላልቻልን ጨለማ ስለሆነ ሲም ካርዱ የማን እንደሆነ ስለማናውቅ አሁን ገብተዋል አይደለ? እሱን ያሳየናል። ያለበትም ድረስ ሂደው ምናልባት እሱ ያለበትም ድረስ ቤተሰቦቿ መጥተው መውሰድ ስለሚችሉ ከኔ ጋርም ኮንታክት እያደረግን ስለሆነ ያንንም ማመቻቸት የሚችልበት ሁኔታ ቢፈጠር እሱን እንግዲህ እንነጋገራለን ምን መሆን እንዳለበት። አሁን ይሰማሃል ነገሰ? ይሰማል። ኦኬ አሁን ምን ታደርጋለህ? ጠዋት አቡ ፋኖ ቤት መተህ አሁን እንዳሳየህን ቪዲዮውን ከፍተህ ፓስፖርቱና ሲም ካርዱን ታሳየናለህ። ነገስ እሺ። አሁን አቡ ፋኖ ቤት ሲከፍት ጠዋት በእናንተ ሲነጋጋ በላይ በመጥተክ አሁን እንዳሳየህን ታሳየናለህ። ችግር የለም አሳያችኋለሁ። ቴንክ ዩ። ከዛ ደግሞ ሲም ካርዷና ፓስፖርቷን አንተ ነህ ለአባቷ በእጅ ባንተ እጅ የምትሰጠው ወይስ በሌላ መልእክተኛ ነው ልትሰጠው ያሰብከው? እንዴት ነው ያሰብከው? ችግር የለም በፈለገው እሰጣለሁ። ኖ አንተ እሳቸውማ ያሉቱ የልጅን ፓስፖርትና ሲም ካርድ መስታወቂያዋን የያዘው ልጅ መጥቶ በእጅ እንዲያስረክበው ብለዋል። እና እሱን የምንፈልገው እኛ አንተን ነው እንጂ በሁለተኛ ወገን እቃዋ እንዲሰጥ አንፈልግም፣ እኛ ስለማንፈቅድ ማለት ነው። የሚገርማችሁ ከ9 አብረዋት ከነበሩት ውስጥ የገጠር ልጅም ትናንት አንስቼልን ነበረ ሽሙዬ አሊ ነው አሊ የሚባለውን ብቻ እንዳገኙት እሱንም ፈልገው ቤቱ ድረስ እንደሄዱና እንደው በቃ ያለውን ነው የወለደ አንጀትም ስለሆነ እንትን ያሉት እሱ ብቻ ነውና እናንተ ብዙ እነሱን ለምንድን ነው የምትሸሹት? አሁን ተባባሪ ናችሁ። ይሄ እውነት እንዲወጣ ዋጋ እየከፈላችሁ ቁጭ ብላችሁ ከኛ ጋር ምን ጠይቀውንም በትህትና እየመለሳችሁልን ያላችሁትና እነሱን ለማግኘት ለምንድን ነው አይሸሹም? ተስፋዬ እናወራለን። አይሸሹም። ጠዋትም ሲሰጡ ሁላ ግደለም ያያሉ። ጠዋት አባትየው ጠይቋቸዋል። ለምንድን ነው ሲም ካርድና መታወቂያዋን እስካሁን ለእኔ መተህ ያልሰጠኸኝ? ምንነን የፈራኸው ምናምን ብለው ይጠይቋቸዋል። መንገደኛውን ሳቦት ቦታ ካለ እሺ። እና ጠዋት እንግዲህ ያለን ምንድን ነው እዚህ ያላችሁ በአቡ ፋኖ ቤት መጥቼ ፓስፖርቷን፣ ሲም ካርዱን፣ ስልኩን በቀን አሳያለሁ። አሁን ለሊት ስለሆነ መብራት ይዤ ስላልተመቸኝ ነው ብሏል። ቃል ገብቶልናል። ሁለተኛ ለቤተሰቦቿ ለአባቷ ይሄንን የእሷን ዕቃ በአካል ሄጄ ወይ ደግሞ እሳቸው መጥተው በአካል እኔ ነኝ የማስረክበው ብሏል። ይሄ ቃል እንዳይቀየር ሪከርድ እየተደረገ ስለሆነ ማለት ነው። እሺ ሌላው አካውንት ያንተ ነው ያንተ ነው። ፎሎ እናደርግህና ላይቭ ስትገባ በዚህኛውም ሰዓት እሱን ተከትለን መምጣት ስላለብን ፎሎ እናድርግህ። ያንተ ነው። እሺ ነገሰ አሁን ቪዲዮ ልታበራው ትችላለህ? ቅድም ሀምዴ ከታየ እናበራለን ብላችሁ ነበረ እና የሀምዴን ፎቶ አሳይቶ ያው መሲ ራያ አላየሁትም እሱ አብሮን አልነበረም ብላለች። ስለዚህ አንተ ቪዲዮ ልታበራ ትችላለህ ነገሰ?
አያችሁኝ እኮ ነው ለምን ማበረው እኔ አላየሁም። እጅግን አየነው እንጂ ፊትክን አላየንም። ፎቶዬንም አይታችኋል? ኖ በቪዲዮ አሁን እንዳሳየህን እጅግን ፊትክን ማየት እንችላለን። ፊትክንም እጅህን እንዳሳየህን ቀለበት ያደረክበት እጅህን አይተናል። እኛ ምሳሌ ያየነውን ፊትክን ግን አላየንም። ፊትክን ማሳየት ትችላለህ እንደገና ቪዲዮ አብረተክ። ቪዲዮ ምን ያደርግላችኋል እናንተ? አንተም ማየት ስለፈለግን አያችሁኝ እኮ በፎቶ ነው ያሳየኝ። እሱም ምንም በፎቶ ያሳየሁት አላ አየ ፓስፖርቷን ያስከው ሲም ካርዷን ያስከው አንተ ነህ። እኔ ነኝ ብለህ ምንም ያስፈራ ነገር አለ? አንተም ብታሳይ አንተ እኮ ነፃ እንድትወጣ እኮ ነው ወንድሜ። እንደሱ ባልከ ቁጥር ሰው የሚጠራጠረው ለምንድን ነው የማያሳየው ፊቱን ይላል ሰው። እኛ እኮ አንተን እየረዳን ነው። ምን አስፈራኝ? ያቁኝ የለም እንዴ ሁሉም እኔ አላውቅህም። ምሳሌ አሁን ያላውቅህም የምታስብ ከሆነ ለምን ቪዲዮ መክፈት ምን አስፈራ ነው? አንተ ብሬክስ አንዴ ጠይቀውና ስጨርስ እሰጥሃለሁ። ስለዚህ እኔ አሁን ምሳሌ አንተን አላውቅህም አለ። ይሄው እኔ ነኝ ብልና ፊትክን አሳይ እንጨርስ፣ ወደሚቀጥለው ስቴፕ እንድንሄድ። እታች ያለው 44000 ህዝብ እያየ ነው እየጻፉ ያሉት በቪዲዮ ለምን አይታይም ፊቱ ምናምን አሉ። ያንን ጥያቄ ነው እየጠየቅን ያለ ነው፣ ሌላ ጥያቄ አይደለም። ከባድም አይደለም። እጅህን አሳይተሃል፣ ምንም አላለም። ፊትህንም ስታሳይም ምንም አንልም። ወደሚቀጥለው ጥያቄ ነው የምሄደው። የሚቀጥለው ጥያቄ ምንድነው? እቃዋን ይዘህ ነበረው በሻንጣ ነው፣ ሻንጣውን ወርውረህ ጣልከው። ፓስፖርቷና ስልኳ ከኪሴ ነበር ብለሃል። አሁን ግን ያስክበት ነገር የሆነ ፕላስቲክ እያየሁ ነው። ፕላስቲክ የት አገኘ? እዛው ነው ፕላስቲክ በፌስታል ነው ያኔ እሷ ነው ተቀለለችው በፌስታል። እንትንም አለ ምንድን ነው የሚባለው? ምን ብር አለ። ስንት ብር ነው? ብሩን አላውቅም፣ ያልቆጠርኩትን ብሩን። ታዲያ እስከ ዛሬ ይሄን ያህል ቀን ስትናገሩ ብር አለ እኮ አላላችሁንም? ፓስፖርቷና ስልኳ ብቻ ነበር ያላችሁን። ፓስፖርቷ፣ ብሯ እና ደግሞ ከሻፏ እንደገና ደግሞ መዝገበ ጸሎት አለች የለም? ትንሿ መዝገበ ጸሎት የዘወትር ጸሎት። ኦኬ እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? እሱ አለች። እንደገና ደግሞ እሱ አሁን ያለው ፕላስቲኩ ጋር ነው አንተ ጋር አይደለ? አዎ። እሺ አሁን እስኪ ብሩን አንዴ የቁጠረውና ስንት ብር ነው ንገረን አንተ። ስቅላሽ ምን አልከኝ? በቪዲዮ ይወጣ ታዲያ ስትቆጥር። እሺ አሳየን። እኔ ምልክ አሁን ራሱ ቪዲዮ ቀርጸ በዋትስአፕ ልክ ሊንክ ትችላለህ። ተስፍሽ አድርጌው ነው ይሄንን ሐሳብ በዋትስአፕ የሰጠኝ። አሁኑኑ ለምን ፓስፖርቷንና እንትኗን ቀርጸህ አትልክልንም ቪዲዮ? እስኪ ቆይ ብሩን ይቁጠረውና ስንት ብር እንደሆነ መዝገበ ጸሎቱንም ያሳየንና እሺ ከዛ ካሜራውን ደግሞ አጽዳው። እሺ ወንድሜ ከኋላ ካጸዳቸው። በነገራችን ላይ ይሄ ልጅ አለማመስገን አይቻልም። አንድም አልተቆጣም። አድርግ የምንለውን ነገር እየጣረ ነው። ጋይስ ተረዱ። ሰው ነረበሱ ነው። ይሄ ልጅ ተጨንቋል። ሁላችንም እንደዚህ ነው የምንሆነው። እና እናመሰግናለን ነገሰ። አሁን ቪዲዮውን አብራና ብሩን ቁጠርልን። ስንት ብር ነው? ወጣ ኔትወርክ ነው ይመለሳል። ይቅርታ፣ ሁለተኛ ጥያቄ። በቀደም ዕለት ሰይዶ ረባቦ እሱም ሊያሳይ ይችላል። በኤቪደንስ ስልክ ቁጥሯን ተነግሮ ተደውሎ ነበር ከ2 ቀን ወይ ከ3 ቀን በፊት። ኮሜንትም ላይ በደንብ ያሀቡ ስልኩ ሲጠራ ነበረ። ስልኩን የተናገርነው ደግሞ እዛው ላይቭ ላይ ነበር የተናገርነው። የሚለው ኮሜንቱ ምን መሰለሽ የሚለው ሳር የሀቡ ሲም ካርዱ ኢትዮጵያ ከሆነ ባለፈው ሳይደወልኩኝ ሰራ ብሎ ነበር እኮ ነው የሚሉት። አሁን ሲም ካርዱ አይሰራም ሲደወል። እሱን እኮ ነው ለአቡፋን ደም ስለነበረው ሳይ ሲም ካርዱ ይሰራል አሁን። ታዲያ እንዴት እሱ እጅ ላይ ሞባይሊ እኔ እኮ ዙም እያደረኩ የሁላችሁ ስክሪንሾት አድርጌ ዙም እያደረኩ ሳይ ሞባይሊ የሚል መሰለኝ። ይኸው እየጠራ የት ነው ሲም ካርዱ ያለው? የገጠር ልጅ ቤቱን ያንሳስ። አንድ ጊዜ አድምጡት። አቡ ነገሩ መስመር እንድናስይዘው ነገሰ ሲወጣ ሲም ካርዱን ፓስፖርቱን ቪዲዮ ቀርጾ ላንቺ ልክልሻል አይደለ? ራይት ናው ይልክልሻል። ጠዋት ምሳሌ በላይ አልገባም ካለ እሱን ይልክልሻል። ጠዋት ለቤተሰብ ይሄን ዕቃ ካደረሰ በኋላ የሚሆነው ነገር ይሆንና አሁንም ሌላኛው ሲም ካርድ ይፈለጋል። ገባሽ? ያለው ነገር እንቀበል ነገሩን ሳይደፋፈር። ቁጥሩ አቋይ አሁን እየጠራ ያለው ቁጥር ከየት የመጣ ቁጥር ነው? የእሷን መሆኑን ቆይ አንዴ ሰያበት እንዲቆላ አድርገን የእሷ ቁጥር ስለመሆኑ እርግጠኛ ነን። እርግጠኛ ብለው ሰጡን ነው እንግዲህ
ቁጥሩን አታሳይ። ባለቤቷ ነው ወንድሟ ነው? ማን የሰጠ? ሲም ካርዱ ሞባይል ነው ወይስ ሰዋ ነው የሚለውም ቼክ አድርግ። አንድ ሞባይል እዛ ላይም ያየሁትኝ እሱ ያሳየው ሲም ካርድ የኢትዮጵያ ሲም ካርድ እንዳይሆን ብዬ ነው። በጣም በቅርብ ስክሪንሾት አደረኩኝ እያረኩ ሳይ ሞባይል ነው ስልኩ ያየነው። እዛም ላይ እንትኑ ያለው የሞባይል ነው አይተናል። ምናልባት እነሱም ከሳውዲ ስለሄዱ ይኖራቸዋል። የእሷም ይሄ ሞባይል ነው። በነገራችን ላይ እንዴት እንደሚጠራ ብቻ ሊገባን አልቻለም። እየሰማሽ ነው? አዎ እየሰማሁ ነው። የገጠር ባልዩዋን እያወራች ስለሆነ በምን ስልክ ነበረ ቁጥሩን ስጠይ በይ። ገባሽ? ሰጠኝ እኮ ቁጥሩን ወንድምዬው እኮ ባልዩው ነው። ባልዩው ነው የሰጠሽ? አይ ወንድምዬው። እሺ መጨረሻ ላይ ያወራችሁ ባሏ ነው? መጨረሻ ላይ ካንተ ጋር ያወራችሁ ጀምሮ ኦኬ ጥሩ። አሁን ለባሏ ያወራችሁ ነበር ባልዩው። ጥሩ እሺ ቁጥሯን ላክልኝ በይ። ያ ጥሩ ሐሳብ ነው የገጠር ልጅ። ቴንክ ዩ። ያ በጣም ምክንያቱ ሁለት ሲም ካርድ ኑሯት እንዳይሆን ወንድሟም ያው አንደኛው እንዳይሆን ባሏ ራሱ ግን በዚህ ስልክ ነበር ካለ ያው ሚኪ የገጠር ልጅ የቀረጸበት ላይ ሀቡ አሁንም እንደላኩልሽ መረጃ እየላኩልኝ ነው። አንገቷን አቀንጥራ ተች እንደያዘች ነው የሚያሳየው። እሺ ሀቡ ቪዲዮ ተች ነው አባያ ለብሳ ፊቷ ሳይታይ ያየ ነው። ተች ነው እዛ ላይ ትልቅ ነው። አሁን ግን የዚህ ሀገር ቤት ገባው የሚለው ከፓስፖርቱ ጋር ጭራሽ ለመደወያ ብቻ የምታስፈልግ ስልክ ጠሽ የሚሏት ነች። ከፈለግሽ አቡ ልክልሻለሁ ስክሪንሻት የላኩልኝን ወይም ደግሞ እዛው ቪዲዮ ላይ ማየት ትችላለሽ። ከዚህ ጀምሮ ሲጀመር እያወራችበት የመጣችው ከሻፍ ስልክ ነው ያዘችው። ይቺን ትንሿን ስልክ ማለት ነው። ኦኬ ጠሽ የምትላትን ማለት ነው። አዎ እናንተ ስትቀርጻት እጇ ላይ የነበረው ስልክ የማንን ይዛ ነው? ወይ እንዳይቀሟት ደብቃ ይዛው ነበር ማለት ነው ወይስ የማን እንደሆነ አሁን ነገሰ የያዘው ሁለት ስልክ ነበረ። አሁን ራሱ ስልኩ አልተቀየረም እስካሁን ድረስ እሱ ያዘው። እሺ አንተ ብቻ የምታውቀውና የምትችለውን ብቻ ነው መመለስ ያለብህ ሳትጨናነቅ። ሌላውን ደግሞ ሌሎቹም ይመልሳሉ። አንተ ብቻ ቪዲዮ ላይ ደግሞ ማየት ይቻላል። የያዘችው ተች ስልክም ከሆነ ከሻፍም ከሆነ ቪዲዮ ላይ የሚታይ ከሆነ እኮ ማየት ይቻላል። እሺ ስልኩ አሁን የእሷ ዘግቶ ገና ሽፍታው ጋር ሳንደርስ እኮ የእሷ ስልክ እኮ ዘግቷል፣ ባትሪ ዘግቷል። እና በማን ስልክ ነበረች ታዲያ? ይቅርታ የገጠር ልጅ ህይወት የተበላሸ ምናምን ያለችው ስታወራ ወዲዬ ንገረኝ ያልከው ሰይፈ የሚባለው ነው። እሱን የምጠይቁት እኔም እኮ ከሱ ነው ይሄን ወሬ የሰማሁት።